ምሽቱ ሰላም ነው፣ አሸወይና ነው ትላላችሁ። እንዴት ነው ዛሬ ባካችሁ? ሄሉና ናቲ ቀለበቱ በቃ ሊሳካ ነው ያልነው ነገር ትላላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ ማድረጋችሁን አትርሱ። እንግዲህ ሄሉና ናቲ ዛሬ በዚህ መልኩ አንድ አይነት ለብሰው ፏሸብረቅ ብለው ተንበርክኮ ታገቢኛለሽ ወይ እያላት ነውና የብዙዎቻችን ጥያቄ መቼ ነው ቀለበት የምታስሩት? መቼ ነው የምትጋቡት? ተጋብቶ ለመኖረስ ምንድን ነው ያገዳችሁ ነገር? የበለጠ ሊያስተሳስራችሁ የሚችለው ደግሞ ያው መጋባታችሁ ነው። ምክንያቱም ኖርማል ዝም ብላችሁ በጓደኝነት ስትኖሩ አንደኛ ፈጣሪ የማይፈቅደው ነገር ነው፣ ሁለተኛ ደግሞ ማለት እንትን የሆነ እምነት የላችሁም በዛ ሰው። እንደዚህ አይነት ነገር ከሆነ በቃ ተስፋችሁ እንትን ይላልና መረጃ ከምንም በላይ የሆነ የሚያጠናክራችሁ ትዳር ውስጥ ስትገቡ ቀልድ አይደለም እና ያው የበለጠ ህይወታችሁ እንዲያምር ኃላፊነት እንዲሰማችሁ ትሆናላችሁና ከዛ አንጻር ሁሉም ሰው የጠየቀው ጥያቄና ምኞታችን ነበር። ዛሬ ሊሳካ ነው ትላላችሁ። በእውነት በጣም ደስ ይላል። ናቲ በቃ ጀግና ሆነሃል ማለት ነው። እንዳልክም እንግዲህ የበኩሉን አስተዋጽኦ እያደረገ ነበር። ባለፈው መታጣት የማትችል ሰው ናት፣ እኔ ባለማወቅ አጥቻታለሁና ከአሁን በኋላ ጠበቅ አርጋ ያዝ እያለ ነበር። ያብን ያው እህል ውሃ ነገር ሆኖ እነሱ ቢለያዩ፣ ዛሬ ላይ ግን ከናቲ ጋር ካለፈው ተምረው ዛሬ ላይ በጥሩ መልኩ እንደሚቀጥሉ አንዳንድ ጊዜ ፈተና ላለለሰውና ምንድን ነው የሚባለው ማለት ይቅር ባይ አይምሮ ላለው ሰው በቃ አንዳንድ ነገሮችም ሲፈጠሩ አስተምሯቸው ያልፋሉ ለቀጣዩ ማለት ነውና እንግዲህ ናቲና ሄሉ በዚህ መልኩ ተምረው ይመስለኛል አሁን በኋላ ነገሮችን ለማስተካከል እንጂ ለማበላሸት አይጥሩም ብዬ አስባለሁ። ካለፈው ተምረዋል። ካሁን በኋላ ምንም አይነት ነገር ቢሆን ይጋፈጣሉ ወደፊት እንጂ ወደ ኋላ አያስቡም ማለት ነውና ትዳር ደግሞ ለሰው ላይ በጣም እንትን የሚላችሁ ነው። እንደነገርኳችሁ የሰው ልጅ መጀመሪያ ላይ በኖርማል ልታስቡት ቢሆን ብላችሁ የምታስቡት እና ትዳር ውስጥ ከገባችሁ በኋላ በጣም ልዩነት አለው። በጣም እና ትዳር ውስጥ ስትገቡ በጣም ኃላፊነት የሚሰማችሁ ነው። ከዛ በመቀጠል ልጅ እየመጣ አንዳንድ ነገሮች እያሉ ልጅ ባይመጣ ራሱ የቤተሰብ ትስስር አለ፣ እናንተ ብቻ አይደለምና በዙሪያችሁ በእናንተ ደስታ የሚደሰቱ ሰዎችም ኃላፊነት አለባችሁ። ስለዚህ ትዳር ጥሩ ነው እንጂ ትዳር ደግ ነው ልመጂ ይባላል። ስለዚህ ናቲና ሄሉ እንግዲህ ያው ቀለበት ካሰሩ ከዛ በኋላ ሽማግሌ ከዛ በኋላ እያለ ሰርግ እንበላለን። ሰርጉ የት ነው የሚሆነው? ሰርጉ የት ይሆን ብላችሁ ታስባላችሁ? እስኪ በየኮመንቱ ጻፉ። እንደና አብርሽና ሩታ ዱባይ ወይስ የነሱ ሌላ ቦታ መሆን አለበት? አልሙሂም ደስ ይላል። ፍቅር እኮ ደስ ይላል። የእውነት ፍቅር ይቅር ባይ ነው። ፍቅር ሁሉን ቻይ ነው። ፍቅር ታጋሽ ነው። ፍቅር በቃ መተሳሰብ ያለበት፣ መበሳጨት ያለበት፣ መደሰት መከፋት ያለበት ነውና ብዙዎቻችን ስንደሰት ብቻ እንጂ ስንከፋ ተስፋ ቆርጠን የምንሄድ ነው የገነባነውን ቶሎ ለማፍረስ የምንቸኩል በጣም ብዙ ሰዎች አለንና ያ አይደለም ፍቅር ማለት። ፍቅር ማለት ደግሞ ሁሉን የሚተሐመል ነው በጣም እስካልበዛ ድረስ እና እንዲያ ስለሆነ እንግዲህ ይመጣሉ ትላላችሁ። በጥሩ ሁኔታ ይመጣሉ። አብረን የምናየው ይሆናል። በጉጉት እየጠበቃችሁ ነው ትላላችሁ። ማታ እንግዲህ እንገናኝ ሁላችሁ። እስከዛ ቻናሌ ላይክ ሰብ እያደረጋችሁ አበረታቱኝ። ሰሞኑን ያው ቻናሌ ቀዝቅዟል። ላይክ ሰብ አድርጉኝ፣ አይከፈልበትም። እናንተም የራሳችሁን ሀሳብ አስቀምጡ። በያላችሁበት ደግሞ እናንተንም አላህ ይጠብቃችሁ፣ ከመጥፎ ሰው አላህ ይጠብቃችሁ። የታመማችሁ ካላችሁ አላህ ያሽራችሁ፣ የተጨነቃችሁም አላህ ይፈርጃችሁ ካላችሁበት ነገር። ቤተሰቦቻችንን አላህ ይጠብቅልን፣ ሀገራችንን ሰላም ያደርግልና በያላችሁበት ደግሞ አላህ ይጠብቃችሁ። በየእምነታችሁ ዱዓ ጸሎት አድርጉ። እንግዲህ የኛም ረመዳናችን ሊገባ 15 ቀን ነው የቀረው። እንዲሁም ደግሞ የኦርቶዶክስ እምነት ተከታዮችም የእናንተም እየደረሰ ነው በአንድ ላይ መሰለኝ ጾማችን እና ሁላችንንም ጾሞ ከሚቀበሉት ያርግልና። ያው በውጭ ሀገራት ላይ የምንኖር ደግሞ ታውቃላችሁ ረመዳን ሰዓት ሲሆን ስራ ይበዛብናል። ራሳችሁን ጠብቃችሁ ስሩ። በተለይ ምግብ የምትሰሩ እህቶች ጥንቃቄ አድርጉን። የራሱ በዛ ሰዓት በጣም እፈራለሁና ተወከልቷል አላ ቢሆንም ከሱ በታይ የምንጠነቀቃቸው ብዙ ነገሮች አሉ። እንዳልኳችሁ ምግብ የምትሰሩ ሰዎች ዘይት ሊሆን ይችላል። እንዲሁም ደግሞ እንደዚህ እንትኑ ብረት ድስት ማለት ነው። እሱን ተጠንቀቁ። ብዙዎቻችን እንዘናጋለን በዛ ሰዓት ስለሚርበን ስለሚደክመን
በጣም እንትን እንላለን እና ከዛ አንጻር ወይ ረስታችሁ ልተኙ ትችላላችሁ፣ ወይ ደግሞ በድንገት ተቻኩላችሁ እንከፍታል ብላችሁ ጥንቃቄ አድርጉ፣ ራሳችሁን ጠብቁ ማለት ነው። ከዛ ባለፈ ደግሞ አላህ ነው የሚጠብቀን እና ወዳችኋለሁ፣ አከብራችኋለሁ። እንግዲህ ማታ እስከምንገናኝ ሰላማችሁ ይብዛልኝ። ላይክ ማድረጋችሁን አትርሱ። አሰላሙ አለይኩም ወራህመቱላህ ወበረካቱሁ።